ሄኖክን በደንብ አውቀዋለሁ። አንቺ ፊት ባሰጪው ኖሮ እዚህ ሁሉ ነገር ውስጥ አይገባም ነበር። ለማንኛውም ትዕግስት ያልኳል። እሺ ዘምኛለሽ ድጋሚ ዲሽ ነገር ይላታል። እሺ ይኸውልህ በዚህ አልመለስም ካልክ ገና ከዚህ በላይ ይደርስብሃል። እሺ ለጽናት ክፋት የሚያስበው ሄኖክ በሀሴት ምክንያት መድኃኒቱን እንድትወስድ አድርጓታል። ታዲያ ጽናትም በወሰደችው መድኃኒት ከፍተኛ የሆነ መደንዘዝና ለብዙ ጊዜ እንድትተኛ አድርጓታል። ኪራ አድራሻውን በማጥፋት ቤቱን ለቆ ተሰውሯቸዋል። የት ሄዶ ይሆን? እስኪ ሁሉንም አብረን የምናየው ይሆናል። ጽናትና ሀሴት ከፍተኛ የሆነ ጠብ ውስጥ ገብተዋል። ምን ይሆን ያጣላቸው? ሁሉንም እናየዋለን። ሰላም ጤና ይስጥልን። የተከበራችሁ የተወደዳችሁ የቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ጽናት ድራማ ክፍል 56ን የምናይ ይሆናል። ጽናት ወደ ሰናይት ቤት ለመሄድ ኪራን እያስፈቀደች ነው። ታዲያ ኪራ እኔ ምን አገባኝ አይመለከተኝም መሄድ ትችያለሽ እያለ ነው። ታዲያ ጽናትም ኪራ ደስተኛ እንዳልሆነ ስላየች እባክህን ካልፈቀድክ ይቀራል ትለዋለች። ከዛም እኔ ምን አገባኝ ከፈለግሽ ደግሞ እዛው መቅረት ትችያለሽ፣ እንደውም እኔና አንቺ መራራቅ ይኖርብናል በማለት በቁጣ ይመልስላታል። እሺ ልስተካከልና እሄዳለሁ፣ ደግሞ ምሳ ከፈለግ ሀሴትን ጠይቃት ትለዋለች። ታዲያ ኪራም እባክሽን አጨቅጭቂኝ፣ ቤቱን እንደሆነ ትችልሽ እዚህ መጣው፣ አሁን ደግሞ ተከተለሽ ምን አርግ ነው የምትይኝ በማለት በጩኸት ይመልስላታል። ጽናትም እሺ በቃ ራሴን ላስተካክልና ይሄዳለሁ ብለው ትታው ሄደች። ጽናትም በቀጠሮ መሰረት ወደ እነ ሰናይት ቤት አመራች። ሰናይትም ምን ሆነች ነው ልክ አይደለሽም ፊትሽ እያለቻት ነው። አይ ፀሐዩ ነው ደህና ነኝ አለች። ከዛም ምግብ እያለቻት ሳለ እሷ ግን ቡና መጠጣት ነው የምፈልገው አለቻት። ቡና ጥዳ እንደሆነ እያወሩ ሳለ ከዛም እረ እኔ ቡናው አይታየኝም ወይ ስቶቡ ላይ እንደጣድኩ ተረሳሁት ብላ እሷም ተነስታ ሄደች። ለምን ቤቱን እንዳላከራየችውና እስካሁን እንዳቆየችው እየጠየቀቻት ነበረ። ባክሽ ሌላ ሰው ማስገባት ደበረኝ፣ አሁን ግን ላስገባበት ነው እያለቻት ነበር። ሀሴት ብቻዋን ሶፋ ላይ እያለች ኪራ ይመጣና ከዛም ምን ሆነች ነው ሀሴት ብቻሽን ደብሮሻል እሳ እያላት ነበረ። አይ ምንም፣ ግን ጽናት ሲመጣ ምሳ ስጪው ብላኛለች፣ ምሳ ልስጥህ አለችው። ውጭ እንደበላ ነገራት። ከዛም ምን ሆነች ነው ግን በደህናሽ ነው ይላታል። ከዛም ኪራን አቅፋ ከሳመችው በኋላ ታናሽ እህቷ እንደደወለችላትና ልታገባ እንደሆነ እየነገረችው ነበረ። ታዲያ ይህማ እኮ ደስ ሊልሽ ይገባል፣ ለምን ከፋሽ? ወይስ እኔ ሳላገባ እሷ ለምን ታገባለች በሚል ነው እያለ ኪራም ይጠይቃታል። ታዲያ ሀሴትም አባቴ የሚከተለው ወታደራዊ ሕግ ነው ይህ አባባል እያለች ትነግረዋለች። ሌላው ደግሞ ታናሽም ራሱ ለምን እኔ ከማግባቴ በፊት የምታገቢው ፍቅረኛ የለሽም ወይ? ወይም ካገባው በኋላ ትፈችዋለሽ ብላት ተጽዕኖ እየፈጠረባት እንደሆነ ይነግራታል። እንዴት ትዳር እኮ ዘሎ የሚገባበት አይደለም፣ ቆም ብለሽ ልታስቢና አቅደሹ መሆን አለበት እያላት ነበረ። ታዲያ ይህም እንዳጨናነቃትና እንዳሳሰባት ለኪራ ስትነግረው ሁሉም ነገር መፍትሄ ይበጅለታል፣ አይዞሽ አትጨናነቂ በማለት ኪራም እያጽናናት ነበረ። እንግዲህ የሀሴት ፍላጎት ኪራን አሁን ላይ እየወደደችው መጥታለች። እናም የግሏ ለማድረግ ጥረት እያደረገች ይመስላል። ኪራ ከእንቅልፉ ሲነቃ ሄኖክን ድንገት ያዋል። ታዲያ ደንገጥ ይልና አለህ እንዴ እዚህ ምን ትሰራለህ? አልተኛም እንዴ በጧቱ ይለዋል። ባክህን እንደውም እስከምትነሳ እየጠበቅኩ ነው፣ እንቅልፍ አልወሰደኝም አልተኛውም ይለዋል። ከዛም ለምን እንዳልተኛ እየጠየቀው ነበረ፣ ፍቅር እንደያዘውና ለዛውም ከጽናት ሲለው። ታዲያ ኪራም በንዴት የትኛዋ ጽናት ናት ሲል ይጠይቀዋል። ይቺ አንተ ሰራተኛ ጽናት ናት፣ በጣም እኮ የእሷ ይለያል፣ እንቅልፍ እየነሳኝ ነው፣ ተመልሰተኛና በህልም እያት፣ በውንህ መቼም አታገኛትም ሲል ኪራ በንዴት ጽናት ወዳለችበት ወደ ኩሽና ነበር ያመራው። ታዲያ ጽናትም ኪራ ተናዶ ስለነበረ ምን ሆነን የተናደድከው በሰላም ነው ወይ እያለች ትጠይቀዋለች። አንቺ እያለሽ ምን ሰላም አለ? ከቤት እዚህ ምንም አይነት ነገር እንዲፈጠር አልፈልግም። ታዲያ ጽናትም ማንጋ ነው ግን እንደዚህ የምትለኝ? እኔ ምንም ነገር አላውቅም እያለች ነው። ኪራም በበኩሉ አንቺማ ሌሎች ጋር ሂጅ እንጂ እኔማ ምን ሲል እታይሻለሁኝ? እኔ ከሄኖክ ጋር ያለሽን መቀራረብ በጊዜ ልታቆም ይገባል። ይህኔ አንቺ ፊት ባትሰጪው ኑሮ እኮ እሱ ከአንቺ ይህን ያህል አይቀርብም ነበረ።
አሁን ህይወቴን እንድታጨልሚው አልፈቅድልሽም በማለት እሷ ላይ ይጮህባታል። ታዲያ ጽናትን በምትኩ እሱ ያለህ ነገር አለ እንዴ? እስኪ ንገረኝ አለች። ኪራም ቆይ እኔ ብነግርሽ እሱን እወደዋለሁ ልትይኝ ነው? ለማንኛውም አሁን ትዕግስት ያልቋል፣ አትፈታተኝም በማለት ትቷት ይሄዳል። ታዲያ ጽናትም በጣም ተናዳ ስለነበረ ወደ ሳሎን በመሄድ አንተ ግን አይገባህም እንዴ? እኔ እናንተ መቼም ቢሆን አብረን መሆን አንችልም፣ እባክህን አትፈታተነኝ፣ ስራዬን ልስራበት በማለት ትነግረዋለች። ሄኖክም ታዲያ እባክሽን አንቺ ዝም ብለሽ አትግደርደሪ፣ ትወጅኛለሽ በማለት አሁንም ያበሽቃታል። ጽናትም ወንድ ቢጠፋ እንኳን አንተ መቼም ቢሆን ምርጫዬ ልትሆን አትችልም አለችው። ቆይ ይህን ቃል ግን ተነቅሳችሁታል እንዴ? ምንድን ነው ይህን ቃል ግን ደጋግማችሁ የምትጠሩታልና ተነስቶ ሊስማ ሲል በጥፊ ደረገመችው። ታዲያ ሄኖክም ከጽናት ከተለየ በኋላ በፍቅር እምቢ ካልሽ በጉልበት አሳይሻለሁ እያለ እየፎከረ ነበረ። ሄኖክ በተቀመጠበት ሀሴት መታለች። ታዲያ አለባበሱን አይታ ዛሬ አለባበስን ሳይ የሆነ ቦታ ልትሄድ መሰለኝ። ወደ ሄኖክም የት ልሄድልሽ ይላታል። የአእምሮ ማገገሚያ ስፍራ ነዋ ትለዋለች። በዚህ የተናደደው ሄኖክም ጉሮሯን ያንቃታል። ታዲያ ለሀሴት አንድ ትዕዛዝ አስተላልፏል። እሱም ምንድን ነው? ካፌ ድረስ ጽናትን ይዛት እንድትመጣ ነው። ሀሴትም ከዛስ በማለት ጥያቄዋን አስከተለች። እሱ አይመለከትሽም፣ ያዘዝኩሽን ብቻ እንድታደርጊ ግን ነግሬሻለሁ እያለ ያስጠነቅቃታል። ሀሴት በታዘዘችው መሰረት ወደ ሬስቶራንት ጽናትን ወስዳታለች። ታዲያ አብረው ተቀምጠው እያወሩ ነበረ። ኪራ ምሳ በልቶ ይሆን? ቅድም እንደወጣ እኮ አልተመለሰም፣ ይርበዋል እኮ እያለች ጽናት ስለ ኪራ ነገር እየተጨናነቀች ነው። ታዲያ በዚህ ሁኔታ እያሉ ሄኖክ ይመጣና ይቀላቀላቸዋል። ሄኖክን ስታይ ጽናት ትነሳለች። ከዛም ወዴት ልትሄጅ ነው ይሏታል። አይ ወደ መጸዳጃ ክፍል ትልና ትሄዳለች። ታዲያ ሀሴትም ይኸው አምጥቼልሃለሁ ትለዋለች። በቃ ከምጠጣው ውስጥ ይህን መድኃኒት ጨምሪው። ሀሴትም በመደናገጥ ምንድን ነው አለችው። ከዛም ለጊዜው መርዝ እንዳልሆነ ካወቅሽ በቂ ነው፣ ከምጠጣው ውሃ ውስጥ ጨምሪው አላት። አላደርገውም አለችው። ከዛም ግዴታ ማድረግ እንዳለባት አዟት ይወጣል። ሀሴትም ታዲያ ምን አይነት አጣብቂኝ ውስጥ ገባው እያለች መድኃኒቱን ጨመረችው። ጽናት ከመጸዳጃ ቤት እንደተመለሰች እንሄዳለች። ከዛም የጀመርሽውን ውሃ ጠጭና እንሄዳለን በማለት ሄኖክ ያዛታል። ጽናትም የተበጠበጠውን መድኃኒት አንስታ ጠጣችው። ታዲያ በወሰደችው መድኃኒት ወደ ቤት ስትመለስ ወዲያውኑ ተዝለፍልፋ ነበር የወደቀችው። ሄኖክም እሷን ተከትሎ እኔማ መንገድ ላይ ትወድቂያለሽ ብዬ ነበረ፣ አሁንስ ልብስሽን ሳታወልቂ ተኛሽ አይደል በማለት አብሯት ይተኛል። ኪራ ቤታቸውን ለቆ ከወጣ ዋላ አደር ብሏል። ታዲያ ጽናት በጣም ተጨናንቃለች። ሆሜ በመጨናነቅ የሚሆን ነገር የለም እያላት ነው። ታዲያ ጽናትም ኪራ እኮ ከወጣ 2 ቀኑ ነው፣ ምን ላድርግ፣ የመጨረሻ ቀን እንደማይመጣና በሩን ቆልፌ መተኛት እንዳለብኝ ነግሮኝ በዛው አልተመለሰም እያለች ነው። ወደ ጽናትም ኪራ ቤቱን ለቆ ለመሄዱ ምክንያቱ እኔ ነኝ፣ እኔን ውጭ ማለት ስለከበደው ነው፣ አሁን ግን ይመለስ እንጂ እወጣለታለሁ። ሆሜን በበኩሉ ኪራ ከቤት የወጣው ጽናት የማያዛልቅ ፍቅር አሳይታ ስለነሳችሁ ነው በማለት ታዲያ መራዊትም ናሆሜ ተው እንጂ በማለት ለማስቆም እየሞከረች ነበረ። ጽናትን በበኩሏ ናሆሜ ትክክል ነው፣ አዎ እንደዚህ እንዲሆን የኔ አስተዋጽኦ አለበት እያለች ራሷን እየወቀሰች ነው። ናሆሜ ቀጠለ፣ አዎ ኪራ ደስታ ርቆታል፣ በጣም ነው ባንቺ የተጎዳው። ጽናት ይህን ጊዜ አልተቻላትም፣ ተነስታ ትታቸው ሄደች። ከዛም መራዊት እባክህን ጽናት ፊት ይህንን ማለት አልነበረብህም ትለዋለች። ምን ላድርግ ኪራ ቤቱን እንዲጠላ ያደረገው በጽናት ምክንያት ነው ይልና እሱም በቁጣ መራዊትን ትቷት ይሄዳል። ከዛም ምን ማድረግ ይሻላል፣ እስኪ ልሄድና ጽናትን ላጽናናት እያለች ነበረ። መራዊትም ሀሴት ወደ ኪራ ክፍል አምርታለች። ታዲያ ሄኖክም ተከትሏት ገብቷል። ምን እንደተፈጠረ ልትነግረኝ ትችላለህ? ኪራ የት እንደሄደ ታውቃለህ ወይ በማለት ትጠይቀዋለች። ታዲያ ሄኖክም ኪራ እኮ ትልቅ ልጅ ነው፣ ሕፃን ልጅ አይደለም፣ ምንም የማድረግ መብት አለው፣ ለምን እንደዚህ ትጠይቅኛለሽ እያላት ነበረ። ከዛም ሀሴት ኪራ ከጽናት ክፍል ተናዶ ሲወጣ ይቻለው የተፈጠረ ነገር አለ ወይ እያለች እየጠየቀችው ነው። ቆይ አንቺ ዘበኛ ነሽ? ምን ይመለከትሽ? ይልቁንስ ዛሬ ማታ የሆነ ነገር አድርገሻል እያለ እየጠየቃት ነው። ታዲያ ምን ላድርግልህ ያልከኝና ያደረግኩት በማለት ትመልስለታለች። ሄኖክም አይጥ ለሞቷ የድመት አፍንጫ ታሸታለች፣ ቆይ ሰራልሻለሁ ብሏት ትቷት ይወጣል። ታዲያ ያደረገችውን ብቻዋን ቁጭ ብላ እያስታወሰች ነበረ። ታዲያ ሀሴትም አሁን ያንተ መናደድና ከቤት መጥፋት ምን ይሉታል? አይ ኪራ
አሁን የጨነቀኝን ነገር ለማላወየው እያለች እያወራች ነበረ። ሀሴትም በዚህ ሁኔታ እያለች ወደ ሰናይት አምርታ ነበረ። ታዲያ ለሰናይትም ለሰው ህይወት መበጥበጥ እኔ ምክንያት ነኝ፣ በቃ እኔ እንዲሁ የሰውን ህይወት እንዳበላሸው ነው ኑሮዬ በማለት ራሷን እየወቀሰች ነበረ። ታዲያ ሰናይትም ምንድነው የሆንሽው? እባክሽ ንገሪኝ፣ እኔ ላዳምጥሽ ዝግጁ ነኝ በማለት ትጠይቃታለች። ታዲያ ሀሴትም ቀጠለች፣ ኪራ ቤቱን ለቆ የወጣው በእኔ ምክንያት ነው፣ በእኔ ባይሆን ቤቱን ትቶ አይወጣም ነበረ ትላታለች። ታዲያ ሰናይትም ሀሴት ከተለየቻት በኋላ ይሄ ነገርማ ሊሆን ይችላል፣ ከአንቺ ጋር ሳይያያዝ አይቀርም፣ ይህንን ነገር ለጽናት መናገር ይኖርብኛል እያለች ስልኳን እያዘጋጀች ነበረ። በሌላ በኩል ቤቱን ለቆ የወጣው ኪራም ብቻውን አይ ጽናት፣ ጉራዬን፣ ስካሬን፣ ሁሉን ነገር ችዬ አንቺን ለማፍቀር ብሞክርም አንቺ ግን ትናንት የመጣውን ሄኖክን መረጥሽ። ብቻ አፍቅረሽ እዩ እንዳልልሽ ማፍቀር ምን ያህል እንደሚያም ቤታ ነግረኝ ነበረ። አሁን በራሴ ላይ ደርሶ አየሁት። አምላኬ ሆይ እባክህን ወደ ራሴ እንድመለስ እርዳኝ እያለ እየተማጸነ ነበር። ሰናይት ይህንን ነገር ለጽናት መናገር ይኖርብኛል ባለችው መሰረት ለመራዊትና ለጽናት ነግራቸዋለች። ታዲያ ጽናት በጣም ተናዳለች። ሮም እኮ ጠርጥሬ ነበረ፣ አፏ መልካም ይናገራል፣ ውስጧ ግን ሌላ እያሰበ እንደሆነ እኔም ጠርጥሬ ነበር እያለች ከዛም ንግግራቸውን አላስጨረሰቻቸው። ወዲያውኑ እየሮጠች ወደ ቤት ነበር የተመለሰችው። ታዲያ ሀሴት ላይ ኪራን የጣልሽው በማለት ትጮህባታለች። ኪራ እኮ ህፃን ልጅ አይደለም አታልዬ የሚወስደው በማለት እሷም ትመልሳለች። ምን እየሰራሽ ነው ጽናት በማለት ተከታትሏት ስለነበረ እነ ሰናይት ይጠይቋታል። ታዲያ እኔ ምን አውቃለሁ አሁን መታ ትጮህብኛለች እንጂ አለች ሀሴትም። ሰናይትም በጽናት ድርጊት በጣም ተበሳጭታለች። ወደ ኩሽና ወስዳ በመወርወር አንቺ ሆነሽብኝ ነው እንጂ ሌላ ቢሆን በጥፊ ነበር ምደረግመው፣ ያደረግሽው ነገር ስህተት ነው ትላታለች። ኪራ ሆኖብኝ እኮ ነው፣ እኔ ምን ላድርግ ብለሽ ነው ትላለች ጽናትም። ከዛም ሰናይትም ታዲያ እንደዛ አይነት ስህተት ዋጋ ያስከፍልሻል፣ ልትጠነቀቂ ይገባል እያለቻት ነው። ጽናትም እንደዚህ የሆነው ለሱና ለእናቱ ደስታ ስል ነው፣ እባክሽ እንደዚህ እያልሽ ጸጸቴን አታርሹ በማለት ትመልስላታለች። ሰናይትም ሀሴትን ስለተናገረቻት ይቅርታ መጠየቅ እንዳለባት ጽናትን እየነገረቻት ነው። ጽናት ምንም አላጠፋውም አለች። አይ ሳሎን እጠብቅሻለሁ መምጣት አለብሽ አለቻት። ታዲያ ጽናት ብቻዋን ሳለች ኪራዬ ምን ሆነ ነው እያለች ነበረ። መራዊትና ናሆሜ የጽናትና የኪራ ጉዳይ አሳስቧቸዋል። ናሆሜ አሁን ላይ ጽናት ስህተት እየሰራች ነው፣ ምን ይሻላታል እያለ መራዊት ደግሞ ነገሩን በአንድ ወገን ብቻ ባናየው ጥሩ ነው፣ ሁለታቸውን ብናዳምጥ አለች። በሌላ በኩል ሀሴት ለምን እኔ ብቻ ነጥላ ጮኸችብኝ፣ እኔ ግን አልገባኝም፣ ካለው ሰው ጋር ምን ሆና ይሆን እያለች ስለ ጽናት ሁኔታ እየነገረቻት ነበረ። ያው ኪራ ወጥቶ ውሎ ስላደረ በጣም ተጨናንቃ ስለሆነ ነው፣ በዚህ ቅሬታ እንዳይሰማሽ እያለቻት ነበረ። ታዲያ ሀሴትም የተስፋ መቁረጥ ስሜት እየተሰማት እንደሆነም እየነገረቻት ነው። ቆይ ጧት ጧት ስፖርት የምትሰሪው ሰውነትሽን ለመገንባት ነው አደለ? መጀመሪያ አእምሮ ነው መገንባት ያለበት ትላታለች። ደግሞ እንደዚህ ሳይሽ ጥሩ ነገር የምታስብ እንጂ እንዲህ መጥፎ ስሜት የሚሰማሽ አይመስለኝም ነበር በማለት ትነግራታለች። ናሆሜ ጓደኛው ወጥቶ ስለቀረበት በጣም ተጨናንቋል። ስልክ እየሞከረ ነው፣ ስልኩም አልሰራለትም። ምናለ እንኳን ስልኩን አንስተህ ደህና ነኝ ብትለኝ፣ እኔ አንድ ጊዜም እንኳን ተረድቼህ አላውቅም፣ ከኔ በላይ ጠንካራ ነህ ብዬ ስዬህ ነበረ። ብቻ ግን ጓደኛዬ ባለበት ሰላም እንዲሆን ፈጣሪዬን ማጸናለሁ በማለት የዛሬው ፕሮግራም ተጠናቋል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ እሰናበታለሁ። አመሰግናለሁ።